በዛሬ ጊዜ ስራ ማግኘት ቀላል አይደለም። ከባድ ቢሆንም ግን አይቻልም ማለት አይደለም። ብቻ ሁሉም ሰው ራሱን ብቁ አድርጎ የተገኘ ስለሆነ ተፎካካሪው ብዙ ነው። ታዲያ ዛሬ ከዚህ ሰፊ ማርኬት ውስጥ እንዴት ራሳችሁን ስታንድ አውት ማድረግ እንደምትችሉና ተፎካካሪ መሆን እንደምትችሉ 4 ስቴፕ ብቻ አሳያችኋለሁ። ስለዚህ አብራችሁን ቆዩ። አንደኛ፣ ጠንካራ የሆነ ኦንላይን ፕሬዘንስ ሊኖራችሁ ይገባል። ቀጣሪዎች ብዙ ጊዜ ወጥ የሆነ ኦንላይን ፕሮፋይል ያላቸውን ሰዎች ይቀጥራሉ። ለዛ ነው የኦንላይን ፕሮፋይላችሁን ማስተካከል ግድ የሚሆንባችሁ። ቀላል ነው። ለምሳሌ አንድ የስራ ድርሻ ትመርጣላችሁ። ብዙ ክህሎቶች ሊኖራችሁ ይችላል፣ ግን አንዱን ስፔሲፊክ አድርገው ስፔሻላይዝ ማድረግ በጣም ተመራጭ። ቀጣሪዎች ብዙ ስራን መስራት የሚችል ሰው ሳይሆን አንዱን ስራ በደንብ መስራት የሚችል ሰው ነው መቅጠር የሚፈልጉ። ሌላኛው ቲፕ ደግሞ ሁሉም ፕላትፎርሞች ላይ አክቲቭ መሆን። አዲስ ፕሮጀክት ስትሰሩ፣ ኮርስ ስትወስዱ፣ ትሬኒንጎቻችሁን ስትጨርሱ ፐብሊክሊ ሼር አድርጓቸው። ይሄ በጣም ይጠቅማል። ታዲያ ከኦንላይን ፕሬዘንስ በተጨማሪ የኦንላይን ፕሮፋይላችሁን በደንብ መስራት ያስፈልጋል። ይሄ ደግሞ ራሳችሁን ለቀጣሪዎች የምትለዩበት ሁለተኛው ስቴፕ ነው። እንደ አፕወርክ ያሉ ትላልቅ ፕላትፎርሞች ላይ ፕሮፋይላችሁን መስራት ለመቀጣት ሰፊ ድል ያመቻችሁ። ጥሩ ፕሮፋይል ለመስራት ደግሞ ስለ ፕሮፌሽናችሁ የሚናገር ቀለል ያለና ግልጽ የሆነ ሄድላይን ማዘጋጀት፣ እንዲሁም ደግሞ ስለ ራሳችሁ ምን እንደምትሰሩ፣ ምን አይነት ችሎታዎች እንዳላችሁ፣ ምን አይነት ስራዎችን እየፈለጋችሁ እንዳለና ምን ያህል ኤክስፔሪየንስ እንዳላችሁ ከ4 እስከ 6 በሚሆን መስመር አጠር ቀጠና አድርጎ ሰመሪ ማስቀበል። በቃ ከዚህ በኋላ ኦንላይን ፕሬዘንስ እና ፕሮፋይላችሁን ጠንከር አድርጋችሁ አዘጋጅታችኋል ማለት ነው። ሶስተኛ የሚሆነው ደግሞ ከዚህ በፊት ሌሎች ስራዎች ላይ ያሳለፏቸዋቸውን ኤክስፔሪየንሶች በአጭሩ ማሳየት መቻል። ታዲያ ይህን ኤክስፔሪየንሳችሁን ማሳየት ነው እንጂ መናገር አይደለም። ምክንያቱም ቀጣሪዎች ብዙ ጊዜ ሲቪ ላይ የተደረደረ ችሎታ ማየት ሳይሆን ስኪል ኢን አክሽን ማየት ይመርጣሉ። እቺንም ለማድረግ ታዲያ ስታር ፍሬምወርክን መጠቀም ግድ ነው። ይሄ ፍሬምወርክ ታዲያ ስራ ላይ ያላችሁ ምን አይነት ስኪሎችን ተጠቅማችሁ ምን አይነት ሪዛልት እንዳመጣችሁ የምታሳዩበት ቀላል መንገድ ነው። ለምሳሌ በስታር ፍሬምወርክ የነበራችሁበት ስራ ላይ ያጋጠማችሁን ሲቹዌሽን መጥቀስ ትጀምራላችሁ። ከዛ ደግሞ በሲቹዌሽኑ ላይ የነበረባችሁን ታስክ ትናገራላችሁ። ከዛ ደግሞ ይህንን ሲቹዌሽን ለመፍታት የሄዳችሁበትን መንገድና የተጠቀማችሁትን ቴክኒክ አክሽን ታስቀምጣላችሁ። በመጨረሻም ደግሞ ያንን አክሽን ተጠቅማችሁ ያመጣችሁትን ሪዛልት ትናገራላችሁ። በዚህ ፍሬምወርክ ታዲያ ለቀጣሪዎች ያላችሁን ችሎታ ከመናገር በላይ በተግባር አሳይታችኋል ማለት ነው። አራተኛና የመጨረሻው ስቴፕ ደግሞ በትክክል ኢንተርቪው መጨረስና የፎሎ አፕ ኢሜይሎችን መላክ። ይህን ለማድረግ ደግሞ ከዚህ ቀደም ስለ ኢንተርቪው የሰራነውን ቪዲዮ ማየት ያስፈልጋል። ብዙ ጊዜ ከሌሎች አመልካቾች ታዲያ ለየት ብሎ ለመገኘት ኤክሰፕሽናል መሆን አይጠበቅባችሁ። ክሊር፣ ኮንሲስተንት፣ ከዛ ደግሞ ችሎታችሁን በመረጃ አስደግፎ ማቅረብ በቂ ነው። እነዚህን ቀላል 4 ስቴፖች በመጠቀም ታዲያ የወደፊት ስራችሁን በቀላሉ ማግኘት ትችላላችሁ። መልካም ዕድል።